አዲሱ መረጃ የመጀመሪያው ለየራሳቸው ተፋጁ ኃይለኛ ውጊያ አዲስ አበባ አጠገብ ነበረ የሚል ዜና ነው። ምንድነው ማንና ማን የተዋጉት እንደተገዳደሉም ጭምር ነው ያለኝ መረጃና ማንና ማን የተዋጉት ምንድነው የነበረው? አዎ አሁን ውጊያው መጀመሪያ ጧት ላይ ለገጣፎ ላይ ነበር የጀመረው። ትቀየራላችሁ ወደ ውጊያው ወዳለበት ወደ አማራ ክልል ትሄዳላችሁ ሲባሉ አንሄድም ትሄዳላችሁ እነዛን ሰብስቦ ለመረሸን ሲሉ እዛው ነው ግጥሚያው የተጀመረው። 6 ሞት 4 ቁስል ነበር ጧት። ከዛ በኋላ ያገረሸው ውጊያ ወደ አዲስ አበባ ውስጥ ድረስ ተላግቧል የሚል ነው የምንሰማው። ወደ 30 ምናምን መኪኖች ተቃጥለዋል፣ ብዙ ሰራዊት ተጎድተዋል። ከፍተኛ ውጊያ እየተካሄደ እንደሆነ ነው የሰማነው። እንግዲህ ይሄ የማይቀር ነው። እንደዚህ ዙሪያን በመጣልህ ሰው እንትን ልለው ይችላል። በየቦታው ነው እስከ ቡሬ ግንባርም ሌላም ቦታ ያለ በተርታን አቀርበዋለን። የወደቁ ድሮኖችም አሉ። እየፈረጠጠ ነው ሰራዊቱ በየቦታው መሳሪያውንም እየሸጠ እምቢ እዚህ እንትን አልልም እያለ ተገፎ የገባውም እጁን በግፍ ወደ ፋኖ እየሰጠ ነው። ቁስለኛም አለ የሞቱም አሉ። ስለዚህ አብይ አህመድ አሜሪካም አሁን አፍንጫዋን ይዛ ዙራ በታለች። ከዚህ በፊት ያው ፋኖ ከማን ጋር ነው የምንነጋገረው እያሉ እስክንድር ነጋ እዛው አካባቢ ያሉ ጋራ ብቻ ነበር የሚገናኙት። አሁን የፋኖ ኃይሎች አንድነት ፈጥረው እየተራበቡ ውጊያም ባንድ ላይ ያደረጉ ስለሆነ አሜሪካም 4 ኪሎ እንዲገቡ ሳትፈቅድላቸው አትቀርም። እሷ ነች ሁሉ ጊዜ ቀይ መስመርን የምትለው። ግን የሚያሳዝነው የኦሮሞ ኃይሎች አብይ በመጣው ሴራ 70 ምናምን ዓመት አድርገው በሃይማኖት በአካባቢ በምን እየተከፋፈሉ ትግሉን ወደፊት ለማራመድ ተቸግረዋል እያለ እያሸፈባቸው ባለ ጊዜ ስርዓቱ አንድነታችሁን ለምን እኔ የሚገርመኝ ምንድነው ችግሩ? ለሐቅ ተንበርክካቸው ሐቅ ለሐቅ እየታገላቸው ለምን ይሄን ወደ አንድ ቦታ አምጥታችሁ ትግሉን ወደፊት እንዲሄድ ለምን አታደርጉም? እርስ በርሳቸው የተዋጉ ነው ምናምን ስንሰማ እኛ ታጋዮች በጣም እናዝናለን። ለምን የሮማም ህዝባችን ነው። እኛ እንደ አብይ ነጥለን አለ የምናየው ሁሉም ህዝባው አስገብቶ ይሆን ሰርገው ገቦች አስገብተው ሊሆን ይችላል። የኦሮሞዎቹ ወደዛ መጣለን አዲስ አበባ አካባቢ ነው ያልከኝ። ለገጣፎ ማለት ይሄ ውሃም የአዲስ አበባ ውሃም የሚቀርብበት አካባቢ ነው። እዛ አካባቢ የነበረው የአብይ አህመድ ሰራዊት ነው። አሁን ወደ አማራ ክልል ትገባላችሁ አንገባም ለየራሳቸው ተፋጁ ምትለኝ የአብይ አህመድ ሰራዊት ናቸው? አዎ የአብይ አህመድ ሰራዊት ናቸው። የአብይ አህመድ ሰራዊት ነው። ያ ጉዳዩ እየሰፋ ሂዶ ያው አይተማመኑም። የአማራ ተወለዶችን ያወረደ የደቡቡንም ያወረደ የምኑንም ያወረደ እሱ ሰራ የነበረው ድራማ ሁሉም የሚያውቀው ነው። ሰራዊቱ ስለማይተማመን እዛ የነበሩት የኦሮሞም ተወላጅ ሆኑ ሌሎችም ይሁኑ አንሄድም ወደዛ ግንባር የሄደው ስላልተመለሰ አንሄድም ያሉት ሰብስቦ ሊረሽኑ ሲሉ እዛው ነው በቃ የተጨፋጨፉት። ያው ሁሉም መሳሪያ ሲከፍቱባቸው ያው 6 ሞተዋል 4 ቁስለኛ ነበር በጧቱ ላይ። አሁን ግን አንተና ስንገናኝ ያቋረጥኩት ብዙ ሚዲያዎችን እየሰማው ነበር። አዲስ አበባ ጠረፍ ነው መሃል ከተማ ነው ብቻ በደም እንትን አላልኩም እንጂ ወደ 32 የሚሆን ኦራሎች እንደተቃጠሉ ከፍተኛ ውጊያ እንዳለ ዙ23ም እንደተማረከ ብዙ ነገር ነው መናገር ያዙት። እነዛም ደግሞ ቀርበዋል እኮ በዚህ በኩል በሱሉልታ በኩል የኦሮሞ ነጻነት ግንባር በጣም ቅርብ ቦታ ነው ያለው። አዲስ አበባን ከቦ ነው ያዘው እና ያው ሁሉ ጊዜ መሐሉ እየገባ የሸረሸረው ሰርቦ ገባ ያስገባባቸው ትንሽ ያስቸግሯቸው ይመስለኛል እንጂ አዲስ አበባ 4 ኪሎ ፍንጫ ላይ ነው ያሉት እና እነሱና ፋኖ ተናበው የትግራይ ኃይል እና የአፋሮች ኃይል እንትን ካለበት በቃ 4 ኪሎ ጫፍ ላይ ነው ያሉት። ጦሩ ገብቶ ያው የውጊያውን ሲስተም የሚያውቀው ገባ ብሎ አብይና እንትኑን ወደ ፍርድ ቤት ማቅረብ ነው። ሌላ ምንም ነገር የለም። ራሳቸውን ማለት ጀግንነት ኑሯቸው ራሳቸውን አያጠፉም። ብልጽግና አበደን አያጠፋም። ገና ውጊያው ዛ ሳይደርስ ከነመኪናቸው የተንጋጉ መጥተው ማርኩም ብሎ እጃቸውን ይሰጣሉ እንጂ አበደን በጀግንነት ድፋዕ ይዞ እንደ አማን አንዶም አንድ ጥይት እስከሚል የሚዋጋ ኃይል አይደሉም። እንደዚህ የሚዋጋ ኃይል በነበረው ህዝቡን በእንደዚህ ባልበደሉት ነበር። ጀግና ሰው አይበድልም። ተረዳ በመሰለው ሊሳሳት ይችላል። ሰው አይበድልም። እነዚህ ግን በዳይ ገዳዮች አከፋፋዮች ብሔር ከብሔር የሚንቁ የሚያጋጩ በሃይማኖት ከሃይማኖት የሚያጋጩ ሌላ አጀንዳ ያላቸው ስለሆኑ
ምንም እንትን ሊያርጉ እጃቸውን ይሰጣሉ በአጭር ጊዜ እና እኔ ማዝነው ህዝቡን አታሳስቱ ነው የምላቸው ህዝቡን አታሳስቱ በቃ ህዝቡ ደግሞ እውነታውን አንተ ያየኸው ነው እኛ እዚህ አሁን ለፕሮፓጋንዳ የምናቀርበው ምንም ነገር የለም ውስጥ የሚካሄደውን አንተ ታውቀዋለህ የኑሮ ውድነት ምን ደርሷል ሐኪሞችም ወታደሮችም የመንግስት ሰራተኞችም አስተማሪዎችም ዛሬ አዲስ አበባ ውስጥ የመኪና ሹፌሮች አድማ አድርገው ነበር ሹፌሮች በሙሉ ጅቡቲም ላይ በቀደም አድማ አድርገዋል ስንዴ ጭነው ባልተቤቱ ታጣይ ስንዴ ኬንያ የሄዱትም እንደዚህ በቆሎ ከኡጋንዳ ይመጣል ብለው እዛም ችግር ተፈጥሯል እና አገሪቱ የለችም እነሱ ብቻ ያለች ለማስመሰል የብልጽግና ካድሬዎችና ልጆቻቸው ቤተሰቦቻቸው ብቻ ነው መኖር ያዙ አጃቢዎች ምን ዲስኮ ቤቶች ምኖች ከውጭ እነሱ አጋፋሪዎች የኢትዮጵያን ሀብት ሰብስቦ የነበረውን በሙሉ እያስያዙ ከዓለም ባንክ እየተቀበሉ ብድር እየወሰዱ በዛ ነው አገሪቱ ያለች የሚያስመስሉት እንጂ አገሪቱ ነዳጅም የለም የሚበላም የለም ሁሉ ኢኮኖሚው ደቋል ስለዚህ ነው የኢትዮጵያ ወጣት ምልህ አንድነት ኃይል ነው ቁጭ ብለን አብረን የምንሄድ ከሆነ በሶማሊያም ተጀምሯል አሁን የማያባራ ጦርነት ኦሮሞና ሶማሌ መሃል ደግሞ ምንድነው የተጀመረው በሶማሌ ያው ሶማሌና ኦሮሞን በደረዳዋና በሐረር በመናምን አድርጎ ያው ጦርነት ነው የኦሮሞ ክልልና የሶማሌ ክልል ጦርነት ነው የጀመሩት አሁን አለጋው ፍትም ጀምረው ነበር አሁን በኃይለኛ ነው ጦርነቱ ያለው እና የሶማሌ ነፃውጪም ያጠቃ ነው ያለው ተረዳኸኝ ስለዚህ ይሄ ችግሩ ወደፊት እየመጣ ስለሆነ እኔ ምለው አንዲት ኢትዮጵያ አንድ ምናምን አንዲት ኢትዮጵያ ትግራይ ሳይኖር የለም አፋር ሳይኖር የለም ኦሮሞ ሳይኖር የለም አማራ ሳይኖር የለም ይሄ ተረንተረቱን ተውት ተረንተረት ጊዜው አብቅቷል ትርክት የመጽሐፍ ያገላበጡ 3000 10000 ከማን ነው የተወለድነው ቀዳማይ ምኒልክ ጋር ይሄ ታሪክ ነው አሁን ያለ ነው እኔ አንተ ሌላውም ስለ ህዝባችን የምንገደስ ቀርበን እዛች ቦታ እጃችን አሻራ ማሳረፍ አለብን ለሚሆነው ነገር ለህዝቡ ሰላም ነው የምንፈልገው አንዱን የጎዳ አንዱን ያቀርባ አይደለም ምንድነው የሚደርሰኝ አገሬ ምን ያህል ሀብት አለው ለየራሱ እየተባለ ያለ ሰራዊት ይዞ ነው አሁን አማራ ክልል አንሄድም ብለው ተባሉ ነው ያልከኝ ወደ አማራ ክልል ጦርነት አልገባም ነው ሰራዊቱ አሁን እየተታኮሰ ያለው ለየራሱ አዲስ አበባ አጠገብ ሆነው በዚህ ምክንያት ተታኮሱ ማለት የትኛው ሰራዊት ይዞ ነው ታዲያ ኤርትራ ለመውረር ትግራይ ለመውረር አፈር እንትን ለማለት የሚለው አዲስ አበባ ውስጥ ድረስ ገብቷል ነው ማለት ግን እኔ ይሄ አንተ ክብር ያለው ሚዲያ ስለሆነ ያላረጋግጥኩትን ላወራ አልፈልግም አዲስ አበባ ውስጥ ገብቶ 32 ኦራሎች ተቃጥረዋል ብዙ መሳሪያ ወድሟል ብዙ ሰራዊት ሙቷል ነው ተረዳኸኝ ግን ታናረጋግጥ እኛ ሚዲያ ላይ አውጥተን ኃላፊነት አለን እኔ ድርጅቱ ወኪዬ ነው የምናቀርበው ያንተም ሚዲያ ደግሞ ትልቅ በተደማጭነት ያለው ሚዲያ ነው ዝም ብሎ የውሸት እንትኖችን አናቀባብልም እንደሱ በሬ ወለዳ አናወራ ለዛ ነው ደጋግሜ ምናልሽ የምጠይቅህ ማለት ለገጣፎ እርግጠኛ ነን ለገጣፎ ላይ የነበረው ውጊያ እርግጠኛ ነን ይሄ እርግጠኛ ነው 6 ሙቷል 4 ቆስሏል እና ወደ ባህር ዳር ጎንደር ጎጃም አካባቢ ከዛ 25 የሚሆኑ ከነጥቃቸው እጃቸውን ለፋኖ ሰጥተዋል ተረዳኸኝ እና ይሄ እርግጠኛ የሆነውን ነው አሁን እዚህ የምናቀርበው ግን አሁን በአሰብ ግንባር የነበረው ለራሱ ከቡሬ ሰራዊት እየወጣ ነው ለቆ እየወጣ ነው አሁን በደረሰኝ ዜና ለቆ እየወጣ ነው ግን አሁን በእኛ ሰዓት 7 ሰዓት ነው በእነሱ 9 ሰዓት አካባቢ ነው ሰው ተኝቷል ንጋት ላይ ግን እናገኛለን እኛ ከሰራዊቱም እናገኛለን ከምንም እናገኛለን ሁሉ ቦታ የመንግስት ባለስልጣኖች ሳይቀሩ አሉ ጉግሞች ሰዓት በሰዓት እየተከታተል ይሄ እኮ ጭፈራው ምናምን አይታል ፊት ያለው ሃይላንድ ይዞ ነው ውስጥ ያለው ግን ያነበባቸው ከውስጥኛ የሚተላለፍልን ብዙ ነገር አለ እኛ አሁን ምልህ ትግሉ ደስ ብሎኝ እኔ መሰራው በሌሊትም ተስጬ ካንተ ጋር ማውራው እንዴት ይሄደ ውጤቱ እንዴት እንደሆነ ስለምናገር ባጭር ጊዜ እንጨርሰዋለን ይሄ ያበቃለት ጉዳይ ነው አሁንም ወደ ትግራይ ወደ ሌላ እንጻድቃንን አውጥቶ እዚህ ሰው 16 ሰው መጥቶ ነበር እዚህ ይሄ ሁሉ ፕሮፓጋንዳ የሚያደርጉት ሊያተራምስ ነው የሚነቃነቅ ጎቦ አይደለም ያያዝ ነው በምንም በፕሮፓጋንዳ በቲቪ አይነቃነቅም ምን እንደምንፈልግ እኛ እናውቃለን የትግራይ ህዝብ ያውቃል የአማራ ህዝብ ያውቃል የኦሮሞ ህዝብ ያውቃል አንዱ ደግሞ አንዱን እየጣለ ለመሄድ አይደለም ሁሉም ነፃ ወጥቶ የተረጋጋች ኢትዮጵያ ለመፍጠር ነው እኛ የምንፈልገው እየተለዋወጠን ንግድ ህግና ስርዓት ያከበርን የሚጎዳ ካለ በአንድ ላይ ሆነን አጥቅተን ይዘን አስረክበን
ሐራ እንዲወጣ ነው ህዝቡ ሁሉ የኢትዮጵያ ህዝብ ከዛ በኋላ የሱን ድምጽ እየሰማን እኛ እንደፈለግነው ሳይሆን እሱ እንደፈለገው አንድ ላይ ነው የሚሻለን በምን ሁኔታ አይ ደግሞ ተለያይተን ነው እንደ አውሮፓ ዛሬ አውሮፓ 3000 ሰው ያለው እኮ መንግስት ሆኖ በአውሮፓ በሌላ ባጤራ እየሰራ ሀብታሞች አገሮች አሉ ስንት አሉ ስማቸው የማይታወቅ ስለዚህ እኛ ሰው እንዲኖር በሰላም ወጥቶ እንዲገባ ነው ባንዲራ ማውለብለብ ካርታ ማሳመር ምናምን ሳይሆን ያለውን ትንሽም ትሁን ትልቅ ይዞ ሰው በሰውነቱ ተከብሮ አምላኩን እየተገዛ እስካለ ድረስ አምላክ በሰጠው ጊዜ ተጠቅሞ ሰግዶ ጸሎት አድርጎ በሰላም እንዲሸኝ ነው የምንፈልገው በሰላም ወጥቶ በሰላም እንዲገባ ጦርነትና ይሄ ለخبጣ የነሱ ስራ ነው የሚናገሩት ውሸት ዓለም ላይ ውሸት ለሌሎች ሀገሮችም አልተጠቀማቸው ሚዲያ ላይ ተጠቀሙ ዛሬ ሚዲያን ጋጋታ ሁሉ ሰው አውቆታል ስላወቀው አሁን እንትን ያደርጉለት ነው ለራሱ ገደብ ያደረጉለት ነው ይሄ የምን ኢንተለጀንስ የሚባል ገጣጥሞ ፋብሪካው እንትን የሚያደርጉት እሱ ሳይቀር ምልክት አድርጉበት ያለች ነው አሜሪካ በአሁኑ ሰዓት አውሮፓዎች አሜሪካኖች ተቀምጠው ስለዚህ የሚዲያ ጋጋታ ጊዜው አልቋል ተጠቀሙበታል ትላልቆቹ ዛሬ ግን ሊጠቀሙበት አይችሉም አዲስ አበባ ሙግያ አለ ሰራዊቱ ባለበት በብሔር ከፋፍለውታል